የአዲስ አበባ ከተማ ምክር ቤት አራተኛ ዓመት የስራ ዘመን ሶስተኛ መደበኛ ጉባኤውን አካሂዷል። ምክር ቤቱ በተለያዩ ጉዳዮች ላይ መክሯል። በጉባኤው ከተማ አስተዳደሩ የኑሮ ውድነትንና የገበያ ሁኔታን ለማረጋጋት ሰፋፊ ተግባራት መከናወናቸውን ያስታወሱት የምክር ቤት አባላት ከኑሮ ውድነቱ ጋር በተያያዘ በህብረተሰቡ ዘንድ የሚነሱ ጥያቄዎችን አንስተዋል። የፋብሪካ ምርቶችና ሸቀጣ ሸቀጦች እንዲሁም በወኪል አከፋፋይ የሚገቡ ፈሳሽ የምግብ ዘይቶችን ጭምር የዋጋ ጭማሪው ከእለት ወደ እለት እየጨመረና እያሻቀበ የሄደ መሆኑ እንደ ትልቅ ችግር ተነስቶ ይህን በዘላቂነት ከመቆጣጠር ጋር ተያይዞ በከተማ አስተዳደር ምን ታስቧል? ሸማች ላይ ያለ ሀብት እጅግ በጣም ጥልቅ ነው። ኦዲት ላይ ግልጸኝነት ላይ የራሱን የቻለ ጋፕ አለው። እሱ በግልጸኝነት የምናይበት የሚታይበት የሚዳስበት መንገድ ቢኖር ሸማቾች ያሉ ሱቆች ከሌላው ከመደበኛ ሱቆች ልዩነታቸው ብዙም አይታይም። አንዳንዴ ሰንዴ ማርኬት ብለን ስናስቀምጥ አመራሩ የገባበት ብቻ ግልጽ አለ። ወደ ውስጥ ገባን ስንል ግን ምንም ልዩነት የሌለበት ሁኔታ ከህዝባችን ይነሳል። ይሄን ጉዳይ ክብርት ከንቲባችን እጅግ በጣም ቀረብ ብለው ቢያዩት ጥሩ ነው ብዬ አስባለሁ። ከምርት አቅርቦት አይነትና ጥራት ጋር እንዲሁም ከተለጠፈላቸው ዋጋዎች ጋር ከመሸጥ ጋር ተያይዞ አስፋልት ዳር ያሉ ወረዳ ፊት ለፊት ክፍለ ከተማ ፊት ለፊት አካባቢ ያሉ የእሁድ ገበያዎች የተሻለ ምርት የተሻለ አቅርቦት እንዲሁም አገልግሎቱ በተለጠፈው ዋጋ መሰረት እየተሰጠ ያለ ቢሆንም ግን ወደ ውስጥ ገባ ብለን ስናይ ደግሞ ከግብአት አቅርቦት አይነት ጥራትና ከተለጠፈው ዋጋ የ10 የ15 ብር ልዩነት ጭምር የሚሸጡ መሆኑ የተነሳ ስለሆነ ሁሌም ወጥ የሆነ ወይም ወቅታዊ ሳይሆን ሁሌም የክትትልና ቁጥጥር ስራው የተጠናከረ እንዲሆን ከተማ አስተዳደሩ ምን አስቧል? ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት የአዲስ አበባ ህብረት ስራ ኮሚሽን ኮሚሽነር ልዕልቲ ግደይ ናቸው። ህብረት ስራ ማህበራቶች ኑሮን ከማረጋጋት አንጻር የሚሰጡት አገልግሎት መጀመሪያ በህግ የሚገደዱት አባል ለሆነላቸው ሰው ነው ወይም ለአባላቶቻቸው የምርት አቅርቦቱን እንዲያደርጉ ወይም አቅርቦቱን እንዲያሳልጡ ይገደዳሉ። የኢንዱስትሪ ምርቶች ጥራጥሬንም ጨምሮ ከ15 ብር እስከ 20 ብር ልዩነት አለው በኪሎ። የልዩነቱ ብዙ አይደለም፣ ያው መክሰርም ጭምር ስለሌለባቸው በውስጣቸው የሚያስተዳድሩት የሰው ኃይልም ጭምር ስላለ ማለት ነው። ከዘይት ጋር ያው ገበያው ላይ ያለው የሚታወቅ ነው፣ ነፃ ሆኗል። አሁን እነሱም ካምራች ባገኙበት ሰዓት በገዙበት የነጋዴን ያህል እኩል ባይሸጡም የ10 ብርም የ20 ብርም ልዩነት ባለበት መልኩ ዘይቱን እየሸጡ ነው የሚገኙት። የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ከምክር ቤቱ አባላት ለተነሱ የህብረተሰቡ ጥያቄዎች ምላሽና ማብራሪያ ሰጥተውበታል። በተለይ የፋብሪካ ምርቶች አቅርቦት ጋር በተያያዘ በተወሰነ ደረጃ አዲስ አበባ ከሚፈልገው ኮታ አኳያ በተወሰነ ደረጃ ጥረት እንኳን ቢኖር ያለውን በፍትሃዊነት ተደራሽ ለማድረግ እየተሰራ ነው ያለው። የዘይት ዋጋ መናር በቅርብ ጊዜ ትንሽ መሰረታዊ የሆነ ችግር ሆኖ አጋጥሞናል። ይህንን ለመፍታት እንደ ሀገር እየተሰራ ነው ያለው። የከተማ አስተዳደራችን ግልጽ አቅጣጫ ብቻ አይደለም፣ የህግ ማዕቀፍ አዘጋጅቶ 2 ደንቦችን አጽድቆ ነው ወደ ስራ እንዲገባ የተደረገው። እነዚህ 2 ደንቦች አንደኛው የአሰራርና የአደረጃጀት ስራቸውን የሚመሩበት እንዴት መመራት እንዳለባቸው የሚደነግግ ደንብ አጽድቀናል። ሁለተኛ የግዥ የፋይናንስ ስርዓታቸው እንዴት መመራት እንዳለበት ደንብ ጸድቆ ወደ ስራ ተገብቷል። በየኪስ ቦታዎቹ እንደዚህ አይነት ምልክቶችን ከዚህ በኋላም በሚኖረን የስራ ስምሪት የክፍለ ከተማም የወረዳ መዋቅራችንም ከኑሮ ውድነት አኳያ በጥብቅ ዲሲፕሊን እንዲመራ ማድረግ ስላለብን ቦታዎቹን ለይተን ጣልቃ ገብተን የምናይበት ሁኔታ ይኖራል ብዬ አስባለሁ። የአዲስ አበባ ከተማ ከኑሮ ውድነትን ለመቀነስ እየሰራ ያላቸው ስራዎች አሉ። ለምሳሌ የፐብሊክ ትራንስፖርት አቅርቦት ለኑሮ ውድነት ጫና አንድ መፍትሄ ነው። የቤት አቅርቦት ለኑሮ ውድነት ጫና አንድ መፍትሄ ነው። በተመሳሳይ ሁኔታ የስራ ዕድል ፈጠራ ለኑሮ ውድነት ጫና ሌላኛው መፍትሄ ነው። እንደዚሁም የምገባ ማዕከላት የተማሪዎች ምገባ የምንላቸው ከአጭር ጊዜ አኳያም ትልልቅ መፍትሄ ሰጪዎች ናቸው እና አዲስ አበባ ከሌላው ለየት ባለ መንገድ ትልቅ ኢንቨስትመንት ትልቅ ሀብት መድባ እየሰራች ያለችው በህብረተሰቡ ውስጥ የሚነሱ የኑሮ ውድነት ምሬትን ሊቀንሱ በሚችሉ ስራዎች ላይ ተጨማሪ ኢንቨስትመንት ያስፈልጋል ብለን ተጨማሪ ኢንቨስትመንቱን ደግሞ በካፒታል ፕሮጀክት ውስጥ ትልቁን ሀብት በመመደብ የፐብሊክ ትራንስፖርት ግዢ በመፈጸም ሰፋ ያለ ቁጥር ያላቸው
አውቶቡሶች የፐብሊክ ትራንስፖርት አገልግሎት እንዲሰጡ ማድረግ ችለናል።